ወጣቶች እንዴት የገንዘብ ችግራቸውን በጥበብና በፍጥነት ይቀርፋሉ? ብዙ ጊዜ አዲስ ስራ ፈጣሪዎች ችግሮች ያጋጥሟቸዋል። ከእነኚህ አንደኛ ደንበኛ ያገኙ፣ ሁለተኛ ገንዘብ የላቸው፣ ሶስተኛ የሚደግፋቸው አካል አያገኙ፣ አራተኛ የንግድ ስልታቸው እምብዛም አዋጭ ላይሆን ይችላል፣ አምስተኛ በራስ መተማመናቸው ይህን ሁሉ መሰረት አድርጎ በራስ መተማመናቸው ይጠፋል። ነገር ግን ጋይስ አዳምጡ፣ ቢዝነስ ችግርን በፍጥነት ማቃለል እንጂ ማስወገድ አይደለም። ዛሬ አብራችሁን ስትቆዩ ችግራችሁን በፍጥነት የሚያቃልሉባቸውን፣ ቢዝነሳችሁን በፍጥነት የሚያድጉባቸውን አይነተኛ ቀመሮች ወይም ዘዴዎች ትመለከታላችሁ። አንደኛ የቢዝነስህ ትክክለኛ ችግሮችን መለየት። የስራህን ወይም የቢዝነስህን ትክክለኛ ችግሮች ምንድናቸው? የኔ ችግሮች ምንድናቸው? የዚህ ችግሮች ብለህ መለየት። ብዙ ወጣቶች የገንዘብ ችግርን እንደ ትልቅ ችግር ያያሉ። ትክክል ነው፣ የገንዘብ ችግር ነው። ነገር ግን እንደ ትልቅ ችግር መታየት የለ። ይህ እውነት አይደለም። እውነታው ግን ችግሩ ለአንተ ስውር የሆነው፣ ለምሳሌ የኔ ቢዝነስ ደንበኛ የለውም ልትል ትችላለህ። እውነታው ግን ንግድህን አንተ በበቂ ሁኔታ፣ ስራህን አንተ በበቂ ሁኔታ፣ ሙያህን አንተ በበቂ ሁኔታ አስተዋውቀሃል። ምርትህ እይታ ውስጥ ወይም ደግሞ ሙያህን እይታ ውስጥ፣ ስራህ እይታ ውስጥ እንዲገባ ሞክረሃል። ተመልካቾችስ፣ ደንበኞችስ ያንተ ምን አይነት ደንበኞች ናቸው? አንተ የምትሸጥላቸው ሰዎች የሚፈልጉትን ነው? ሰዎች የሚፈልጉትን ዕቃ ነው አንተ የምታቀርበው? ያንተ ሙያ ሰዎች ይፈልጉታል? ይህንን ኮንሲደር ማድረግ አለባቸው። እውነተኛው ምክንያት እንዴት እናገኝ? የዚህን ሁኔታ እውነተኛውን ምክንያት እንዴት እናገኝ? ለመጀመሪያ ለምን ይህ እንደሆነ ራስህን ጠይቅ። ለመጀመሪያ ጊዜ ለምን እንደዚህ አይነት ሁኔታዎች እንደተፈጠሩ፣ ያንተ ትክክለኛ ያንተ ስራ፣ ያንተ ቢዝነስ፣ ያንተ ሙያ ለምን ይሄ ችግር እንደገጠመው ጠይቅ። ከዛ ችግሮቹን ለይተህ ከፋፍላቸው። ለምሳሌ ችግሮችን በሚበዙበት ወቅት ችግር በሚበዛበት ወቅት ለአንተ ይገዝፍና ችግሮቹ በገዘፉ ቁጥር አንተን ጭንቀት ውስጥ ይከተሃል። ይህ እንዳይሆን አንተ ችግሮቹን እስኪ ከፋፍላቸው። ለምሳሌ ይህንን ካደረገ በኋላ ለንግድ የሚሆን በቂ ገንዘብ የለኝም ብለህ አንድ ችግር ሊኖር ይችላል። ይህንን ችግር እስኪ እንከፋፍለው። በትክክል አንተ ገንዘብ ያስፈልግሃል፣ ይህን ያክል የተጋነነ ገንዘብ ያስፈልግሃል አገልግሎት በመስጠት ስራህን ለመስራት ማለት ነው። ነገር ግን ከገንዘብ ውጪ አገልግሎት በመስጠት መጀመሪያ እችላለሁ ብለህ ታምናለህ። ፍሪ አገልግሎት በመስጠት ራስህን ፕሮሞት በማድረግ ማለት ነው። በነፃ መንገዶችንስ ትጠቀማለህ? ግዴታ ገንዘብ በማያስፈልግ ሁኔታ ነፃ፣ ለምሳሌ ትራንስፖርት ሊሆን ይችላል፣ የታክሲ ሊሆን ይችላል። አንተ ራስህ ወክ በማድረግ ሰዎችን ከፍለህ ማሰራት ሊሆን ይችላል፣ አንተ ራስህ በመስራት እንደዚህ አይነት ነፃ ወይም ደግሞ ነፃ ቱልሶች፣ አንተ ሞባይል ላይ የራስህን ፕሮሞሽን ማስታወቂያዎችን መልቀቅ፣ የራስህን ሙያ ማሳየት፣ ቢዝነሶችን ሌላ ብዙ ኤክስትራ የሆነ ኮስት ሳታወጣ ማለት ነው። ከሌላ ሰው ጋር በሽርክና ወይም ደግሞ አንተ የማትችል ከሆነ ከሌሎች ሰዎች ጋር በሽርክና መስራት እንደምትችልስ ታምናለህ? ከትንሽስ መጀመር፣ በትንሹ ጀምረህ ቀስ በቀስ ወደ ትልቅ መሄድ እንደምትችልስ ታምናለህ? እንግዲህ እንደዚህ አይነት ሁኔታ አንድ ጊዜ ችግሮችን ከከፋፈልካቸው፣ እነኚህ ችግሮችን ወደ ቀላሎቹ እየከፋፈልካቸው ከወረድክ አንተ ችግሮቹን ለማቅለል አይነተኛ መንገድ ወይም ደግሞ ለአንተ ቀሎልህ ይመጣል ማለት ነው። ስለዚህ ለችግሮች መፍትሄ ከሰዎች ተሞክሮ መፈለግ አለብን። እነኚህን ችግሮች ካያቸው እነኚህን ችግሮች እንዴት ልፍታቸው ብለህ ታስባለህ። ኦኬ፣ ችግሮቹ የተለዩ እንጂ መጀመሪያ በዚህ አይነት በአንተ አይነት ሙያ ውስጥ ያለፉ ሰዎችን ተመልክተህ ስኬታማ የሆኑትን ሰዎች እንዴት እንዳሳለፉት፣ እንደዚህ አይነት ችግሮችን እንዴት ካሳለፉት በመጠየቅ እነኚህን ተሞክሮ ውሰድ። ሌላ ለችግሩ መፍትሄ የት የምታገኝባቸው ዋና ቦታዎች፣ ለምሳሌ ዩቲዩብ ቱቶሪያሎችን ተመልከት። ፌስቡክ፣ ቴሌግራም፣ ቲክቶክ ተመልከት። እዛ ውስጥ ብትገባ አይነተኛ ምክንያቶች ወይም ደግሞ አይነተኛ መፍትሄዎችን ልታገኝ ትችላለህ። ሌላው መጽሐፎችን አንብብ እና አጫጭር ኦንላይን ኮርሶችን ስትወስድ እነኚህን አይነት ሁኔታዎች ችግሮችን ሶልቭ ልታደርግ ትችላለህ። ለምሳሌ አንተ በተሰማራህበት መስክ ቅድም እንደነገርኩህ የተሳካላቸው 2-3 ሰዎች ወይም ነጋዴዎች ወይም ባለሙያዎች ፈልግና እስኪ አጥና።
እቃዎችን እንዴት እንደሚደረድሩ፣ ሙያቸውን እንዴት እንደሚጠቀሙ፣ ደንበኞቻቸውን እንዴት ኮሚኒኬት እንደሚያደርጉ፣ የምርቶቻቸውን ዋጋ በመቼ ሰዓት ይጨምራሉ፣ በምን አይነት ሁኔታ ለደንበኞቻቸው አናውንስ ያደርጋሉ፣ የንግድ ቦታ ንጽህና አጠባበቅ፣ የሙያህን በአጠቃላይ የምታደርጋቸውን እነኚህን በቃ በተጨማሪ በሶሻል ሚዲያ ማስተዋወቅ። ይህን ጥናት ካጠና በኋላ እነኚህ አይነት ጥናቶች ካጠና በኋላ የእነርሱን ቢዝነስ ሳይሆን የሰዎቹን በአንተ ተመሳሳይ የሆኑት ይሄንን እነኝን ከላይ የዘረዘርናቸውን ነገሮች በአንተ ሙያ ደረጃ ካየ በኋላ አንተ የነሱን ቢዝነስ ሳይሆን ሲስተማቸውን ኮፒ አድርግ። የቢዝነስ አይዲያህን ኮፒ ካደረግክ በኋላ ያንተን የቢዝነስ አይዲያ ፈጥነ ሞክር። ብዙ ሰዎች ጥሩ የቢዝነስ ሀሳብ አላቸው፣ ነገር ግን ይወድቃሉ። ምክንያቱም በመጀመሪያ ሙከራ አያደርጉ። ሙከራ አድርጎ ነው። ፐርፌክት እቅድ ሳይሆን የሚያስፈልግ በትንሹ መጀመር ነው። መጀመሪያ በትንሹ ሙከራ ማድረግ ነው። ለምሳሌ በትንሽና በዝቅተኛ ዋጋ መጀመር፣ ፓኬጆችን መቀየር፣ ማስታወቂያ በየቀኑ ስለ ሙያ፣ ስለ ቢዝነስ፣ ስለ ስራ መልቀቅ፣ ሌላ የሰዎችን አስተያየት መጠየቅ። አስተያየቶችን ከጠየቅ በኋላ እነኝህን ካደረግክ በኋላ ማገናዘብና መማር ማሻሻል ይጠበቅብሃል። ይህንን በምታገናዝብና በምትማርና በምታሻሽልበት ሰዓት 3 ነገሮች ይገጥመሃል። እነኚህ 3 ነገሮች አንደኛ ስኬት ይገጥመሃል፣ ሁለተኛ ኪሳራ ሊገጥም ይችላል፣ ሶስተኛ ለውጥ ላታይ ትችላለህ። አንድ ነገር ልብ በል፣ ሁሉም ለአንተ እነኚህ ሁሉ ሂደቶች ለአንተ ጠቃሚ ናቸው። ስኬት ከሆነልህ ቀጥል፣ ከከሰርክ እንደገና አስተካክል። ለውጥ ከሌለ አዲስ ሀሳብ አምጣ። አንድ ነገር ልብ በል ብያለሁ፣ ከማንኛውም ውጤት ስትማር ለውጥ ታመጣለህ። ወጣቶች ጋይስ አንድ ነገር ልብ በሉ፣ ችግር አለ ማለት የእናንተ የውድቀት አለ ማለት አይደለም። እናንተ ስራ ላይ ችግር አለ ማለት ችግሮችን ባየ ጊዜ ከቻልክ እንዳደግህ እንደሆነ ግምት ውስጥ ማስገባት አለብህ። ችግር አለ፣ ችግሩን ማየት አንተ ትክክለኛ ችግሩን ማየት ከቻልክ ችግሩን ስታይ እንዳሻሻልክ እንደተሻሻልክ ወይም ደግሞ እየደረስክበት እንደሆነ ገምት። የምታውቃቸው ስኬታማ ቢዝነሶች ካሉ በአንተ ሙያ የምታውቃቸው ስኬታማ ቢዝነሶች ካሉ ገንዘብ አልነበራቸውም። እነኛ አንተ የምታውቃቸው ሰዎች ልክ እንዳንተው የገንዘብ ችግር ነበረባቸው፣ ደንበኛ አልነበራቸውም፣ ረዳት ደጋፊም አልነበራቸውም፣ የተሻለ አማራጭ ንግድ ሀሳብ አልነበራቸውም። ነገር ግን ችግሮቻቸውን አንድ በአንድ ፈተው በቀስ ነው እዚህ የደረሱት። ጋይስ አድምጡኝ፣ ማንኛውም የሚያጋጥማቸው መሰናክል ግድግዳ አይደለም፣ ደረጃ ነው፣ መወጣጫ ደረጃ ነው። ላደር ወይም ስቴፕ ነው፣ ደረጃ እንደሆነ አታውቁም፣ አትፍሩ። እነኝህን 5 ጠቃሚ ዘዴዎች ደግማችሁ ተጠቀሙ። ችግሮችን ፈልገህ ለይተህ ወቃቸው፣ በትንሹ ከፋፍላቸው፣ ስኬታማነታቸውን ተማር። ስኬታማነትን ከአዋቂዎች ከተሳካላቸው ሰዎች ተማር፣ ሙከራ አድርግ። ነገ እያልክ አትቆይ፣ አሻሽል።